ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አድራችኋል። ከሀራምቤ ሬዲዮ 98.7 የዕለተ ሰኞ ጥር 4 2018 የሰዓቱን ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋና ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። በአማራ ክልል አንዳንድ አካባቢዎች የሚደረገው የሰብአዊ ድጋፍ አሰጣጥ ቅሬታ ቀርቦበታል ስለመባሉ፣ በዜጎች የዕለት ተዕለት ኑሮ ላይ የሚታየው እጅግ የከፋ ድህነት አሳሳቢ ሆኗል ስለመባሉ፣ የቀድሞ የኦፌኮ አመራር አባላት አዲስ ፓርቲ ስለማቋቋማቸው ከአፍሪካ፣ እስራኤል ሶማሌላንድ ውስጥ ወታደራዊ የጦር ሰፈር ለማቋቋም ማቀዷን ስለማሳወቋ ከዓለም አቀፍ፣ በቀጥለው የኢራን ተቃውሞ ምክንያት ሆስፒታሎች በቁስለኛ መጨናነቃቸው ስለመሰማቱ፣ አሜሪካና አጋሮቿ በሶሪያ ላይ ጥቃት ፈጽመዋል ስለመባሉ፣ አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። በአማራ ክልል አንዳንድ አካባቢዎች የሚደረገው የሰብአዊ ድጋፍ አሰጣጥ ቅሬታ አስነሳ። የድጋፍ አሰጣጡ የዜጎችን ሰብአዊ ክብር የሚጥስ ነውም ተብሏል። የአማራ መልሶ ማቋቋምና ልማት ድርጅት አምለድ በአማራ ክልል አንዳንድ አካባቢዎች የሚደረገው የሰብአዊ ድጋፍ አሰጣጥ መርህን የሚጥስና የዜጎችን ሰብአዊ ክብር የሚያሳጡ ተግባራት እየታዩበት መሆኑን አስታውቋል። ድርጅቱ የሰብአዊ ድጋፍ አሰጣጥ መርሆችን ስለማስከበር የቀረበ ጥሪ በሚል ባስተላለፈው መልእክት በአማራ ክልል ያለው የሰብአዊ ድጋፍ አሰጣጥ ሂደት የሰብአዊ ድጋፍ መርህን ያልተከተለና የሰዎችን የሰብአዊ ክብር እምነትና ሞራል ባልጠበቀ መልኩ እንደሚከናወን ማስተዋሉን ገልጿል። ድርጅቱ ለበጎ አድራጊ ድርጅቶች ማንኛውም ድጋፍ ያለምንም የሃይማኖት፣ የፖለቲካ፣ የባህልና ዘር ተጽዕኖና አድልኦ ሊከናወን እንደሚገባም አስገንዝቧል። በተባበሩት መንግስታት ድርጅት የጋራ ስምምነቶች ላይ በግልጽ እንደተቀመጠው ማንኛውም ግለሰብ የረጂውን አካል እምነት ወይም አስተሳሰብ እንዲቀበል ሳይገደድ የሰብአዊ ድጋፍ የማግኘት የማይገረሰስ መብት እንዳለው፣ ሆኖም በአንዳንድ የክልሉ አካባቢዎች ግን ይህ የሰብአዊ ድጋፍ አሰጣጥ መርህ የሚጥሱ ተግባራት እየታዩበት እንደሚገኙ ድርጅቱ ገልጿል። ድርጅቱ በክልሉ እየተፈጸመ ነው ያለውን መርህ አልባ የሰብአዊ ድጋፍ አሰጣጥ የሚያከናውኑ ድርጅቶች፣ ተቋማት ወይም ግለሰቦችን በግልጽ አልጠቀሰም። በዜጎች የዕለት ተዕለት ኑሮ ላይ የሚታየው እጅግ የከፋ ድህነት አሳሳቢ ሆኗል ተባለ። ኢትዮጵያ በምስራቅ አፍሪካ ፈጣን የኢኮኖሚ እድገት ከሚያስመዘግቡ ሀገራት ተርታ ብትሰለፍም በዜጎች የዕለት ተዕለት ኑሮ ላይ የሚታየው እጅግ የከፋ ድህነት ግን በአሳሳቢ ሁኔታ እየጨመረ መሆኑን አዲስ ሪፖርት አመላክቷል። የተባበሩት መንግስታት የኢኮኖሚና ማህበራዊ ጉዳዮች መምሪያ ባወጣው ትንበያ መሰረት ኢትዮጵያ በ2026 የ6.3 በመቶ የኢኮኖሚ እድገት የምታስመዘግብ ቢሆንም የእድገቱ ፍሬ ግን ወደ ታችኛው የህብረተሰብ ክፍል እየደረሰ አለመሆኑን ሪፖርቱ አብራርቷል። በአሁኑ ወቅት በኢትዮጵያ እጅግ የከፋ ድህነት እየጨመረ መምጣቱን በማሳሰብም ሪፖርቱ ጥብቅ ማስጠንቀቂያም ሰጥቷል። እንደ ሩዋንዳና ቤኒን ያሉ ሀገራት የኢኮኖሚ እድገታቸውን ድህነትን ለመቀነስ ሲጠቀሙበት፣ በኢትዮጵያ ግን የእድገቱ ፍሬ ወደ ታችኛው የህብረተሰብ ክፍል በሚፈለገው ልክ አለመድረሱም ተጠቁሟል። የቀድሞ የኦፌኮ አመራር አባላት አዲስ ፓርቲ እያቋቋሙ መሆኑ ተሰማ። የቀድሞ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የኦፌኮ ማዕከላዊ ኮሚቴ አባላት ፌዴራል ዲሞክራሲያዊ ፓርቲ የተሰኘ አዲስ ፓርቲ ማቋቋማቸው ተሰምተዋል። የፓርቲው መስራቾች ከምርጫ ቦርድ የምዝገባ ፍቃድ ለማግኘት ማሟላት ያለባቸውን የ10,000 አባላት ፊርማ የማሰባሰብ ስራ እያጠናቀቁ መሆኑም ታውቋል። የአዲሱ ፓርቲ ምስረታ አመንጪ ከአንድ ወር በፊት ከኦፌኮ የለቀቁት የቀድሞ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ደስታ ዲንቃ ናቸውም ተብሏል። ደስታን ጨምሮ ከኦፌኮ የተወሰኑ አመራሮች የለቀቁት ፓርቲው በቀጣዩ ምርጫ ይሳተፍ ወይስ ራሱን ያግልል ከሚል የአቋም ልዩነት ጋር የተያያዘ መሆኑም ታውቋል። ኦፌኮ ራሱን ለሁለተኛ ጊዜ ከምርጫ ካገለለ ምርጫ ቦርድ ህጋዊነቱን እንዳይሰርዝበት ሲል በአዲስ አበባ ብቻ ለመወዳደር መወሰኑን ቀደም ሲል ማስታወቁም አይዘነጋም።
በታራሚዎች መጨናነቁን ኢሰመኮ አስታወቀ። የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። በሌላ በኩል በማዕከሉ ተጠርጣሪዎች ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑ አበረታች ከሆኑ ሁኔታዎች መካከል የሚጠቀስ መሆኑንም ኮሚሽኑ ገልጿል። ታህሳስ 11 ቀን 2018 ኮሚሽኑ በስፍራው ተገኝቶ ጉብኝት ማድረጉን አስታውቋል። በጉብኝቱ ማዕከሉ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን መመልከቱን ኮሚሽኑ አስታውቋል። ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው፣ በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ አለመኖሩም በማዕከሉ የተገኙ ድክመቶች ሆነው ተለይተዋል። ከዚህም በተጨማሪ ተጠርጣሪዎች ለመያዝ የሚፈቀድላቸው አነስተኛ የብር መጠን እስከ 200 ብር ብቻ መሆኑ፣ የሚያስፈልጋቸውን ሸቀጦች ለመግዛት በቂ አለመሆኑ፣ ተጠርጣሪዎች የሚፈልጓቸው መጽሐፍት ለማስገባት መቸገራቸው እንዲሁም ለአንድ ተጠርጣሪ የዕለት ቀለብ የተመደበው 35 ብር ምግብ ለማቅረብ በቂ አለመሆኑ ትኩረት የሚሹ ጉዳዮች መሆናቸውን ኢሰመኮ በጉብኝቱ ለመገንዘብ መቻሉን ገልጿል። በሌላ በኩል ለሃይማኖት ነጻነት ምቹ ሁኔታ መፈጠሩ፣ በማዕከሉ መሰረታዊ ፍጆታዎችን በግዢ ማግኘት የሚቻልበት አማራጭ መቅረቡና ለመጠጥና ንጽህና መጠበቂያ የሚሆን በቂ የውሃ አቅርቦት መኖሩ በጉብኝቱ አበረታች ሆነው ካገኛቸው ሁኔታዎች መካከል መሆናቸውን ኢሰመኮ ባወጣው መግለጫ ገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ያለውን መጨናነቅ ለመቀነስ ፍርድ የተሰጣቸውን ሰዎች በአፋጣኝ ወደ ቃሊቲ ከፍተኛ ጥበቃ ማረሚያ ቤት ማዛወር እንደሚገባም አስገንዝበዋል። ለማረሚያ ቤቱ በግለሰብ ደረጃ የተመደበው በጀት ሊሻሻል እንደሚገባ እንዲሁም የተስተዋሉት ችግሮች በሙሉ የሚቀረፉበት መንገድ እንዲፈለግም ኢሰመኮ አሳስቧል። የትራንስፖርት ዘርፉ በዋጋ ግሽበት ቀዳሚነቱን መያዙ ተገለጸ። ባለፈው ታህሳስ ወር 2018 ውስጥ አጠቃላይ የዋጋ ግሽበት መቀነሱ ቢገለጽም የትራንስፖርት ዘርፍ ከፍተኛውን የዋጋ ጭማሪ ማስመዝገቡን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። የአገልግሎቱ የሸማቾች የዋጋ ኢንዴክስ ሪፖርት እንደሚያመላክተው ዓመታዊ አጠቃላይ የዋጋ ግሽበቱ ወደ 9.7 በመቶ ዝቅ ማለቱን አስታውቋል። በሪፖርቱ መሰረት ከፍተኛ የዋጋ ግሽበት ከታየባቸው ዘርፎች ትራንስፖርት 17.6 በመቶ በመያዝ ቀዳሚ ሲሆን የተለያዩ ዕቃዎችና አገልግሎቶች 21.5 በመቶና የኮሚኒኬሽን አገልግሎቶች 13.9 በመቶ ሆነው ተመዝግበዋል። ምግብ ነክ ያልሆኑ ዕቃዎች የዋጋ ግሽበት 9.6 በመቶ መመዝገቡን የገለጸው ሪፖርቱ ለዚህም በሆቴሎችና ምግብ ቤቶች፣ በቤት ውስጥ ቁሳቁሶች እንዲሁም በአልኮልና ትንባሆ ላይ የታዩ የዋጋ ጭማሪዎች ተጽዕኖ ማሳረፋቸው ተጠቁሟል። በሌላ በኩል የምግብና አልኮል ነክ ያልሆኑ መጠጦች ግሽበት ከፍ ያለ ሆኖ ሲመዘገብ ይህም በአትክልት፣ ስጋ፣ ስኳር፣ ወተትና የወተት ተዋጽኦዎች እንዲሁም ዘይትና ቅባቶች ላይ የታየው የዋጋ ጭማሪን የሚያንጸባርቅ መሆኑም ተመላክቷል። የዳቦና የእህል ውጤቶች ዋጋ ግን ካለፈው ወር ጋር ሲነጻጸር ምንም ለውጥ አለማሳየቱን ሪፖርቱ አመላክቷል። ውድ አድማጮች ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከአፍሪቃ ወደ ያዝናቸው ጉዳዮች እናምራ። እስራኤል ሶማሊላንድ ውስጥ ወታደራዊ የጦር ሰፈር ለማቋቋም ማቀዷ ተሰማ። እስራኤል ሶማሊላንድ ውስጥ ወታደራዊ የጦር ሰፈር ለማቋቋም ከግዛቲቱ ባለስልጣናት ጋር ውይይት መጀመሯን በሶማሊላንድ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የሆኑት ደቃ ቃሲም መናገራቸውን የእስራኤል ጋዜጦች ዘግበዋል። ሶማሊላንድና እስራኤል የጸረ ሽብር ትብብር እንደሚያደርጉም ቃሲም መግለጻቸውን ዘገባው ጠቅሷል። ሶማሊላንድ የእስራኤል ኤምባሲዋን ቴልአቪቭ ውስጥ ሳይሆን ኢየሩሳሌም ውስጥ ልትከፍት እንደምትችልም ቃሲም ፍንጭ ሰጥተዋልም ተብሏል። የሶማሊላንድ መንግስት ከፍተኛ ልዑካን ቡድን ዛሬ በእስራኤል የመጀመሪያውን ኦፊሴላዊ ጉብኝት ያደርጋል ተብሎም ይጠበቃል። ይህ በእንዲህ እንዳለ ሳውዲ አረቢያ፣ ግብጽ፣ ቱርክ፣ ፓኪስታንና ኢራንን ጨምሮ 20 ሀገራት እንዲሁም የእስልምና ትብብር ድርጅት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በሶማሊላንድ ያደረጉትን ጉብኝት በጋራ መግለጫ አውግዘዋል። እስራኤል ራሷን በራሷ ነጻ ሀገር አድርጋ ለሰየመችው ሶማሊላንድ እውቅና የሰጠች የመጀመሪያዋ የተባበሩት
የተባበሩት መንግስታት ድርጅት አባል ሀገር መሆኗ ይታወቃል። ናይጄሪያ በጠለፋ በተጠቁ አካባቢዎች የሚገኙ ትምህርት ቤቶችን በከፊል ልትከፍት መሆኑ ተሰማ። ደህንነታቸው በተረጋገጠ አካባቢዎች የሚገኙ ትምህርት ቤቶች ከዛሬ ጀምሮ ትምህርት ይጀምራሉም ተብሏል። እንዲከፈቱ የተፈቀደላቸው ትምህርት ቤቶች ዝርዝርም ይፋ እንደሚደረግ በናይጄሪያ የኒጀር ግዛት ባለስልጣናት አስታውቀዋል። ትምህርት ቤቶቹ በቅርቡ በተማሪዎች ላይ የተፈጸመውን ተከታታይ የጠለፋ ወንጀል ተከትሎ መዘጋታቸው ይታወሳል። ከፍተኛ ስጋት ባለባቸው ቀጠናዎች የሚገኙ የትምህርት ተቋማት ግን ተጨማሪ ማሳሰቢያ እስኪሰጥ ድረስ ተዘግተው እንደሚቆዩም ተገልጿል። በፈረንጆቹ 2025 መገባደጃ በናይጄሪያ በተለይም በኬቢ፣ ቦርኖና ኒጀር ግዛቶች ጠለፋ መብዛቱን ተከትሎ ለተማሪዎች ደህንነት ሲባል ትምህርት ቤቶች መዘጋታቸው ይታወቃል። የካሜሩን ግዙፉ የነዳጅ ማጣሪያ ከተያዘለት የጊዜ ገደብ ቀድሞ ምርት እንደሚጀምር ተገለጸ። የካሜሩን ግዙፉ የክሪቢ የነዳጅ ማጣሪያ ቀድሞ ከተያዘለት የጊዜ ገደብ 2 ዓመት አስቀድሞ ማምረት እንደሚችል የሀገሪቱ ባለስልጣናት አስታውቀዋል። በመጀመሪያ በአውሮፓውያኑ አቆጣጠር በ2028 ስራ ይጀምራል ተብሎ ታቅዶ የነበረው የነዳጅ ማጣሪያው አሁን ባለው የፕሮጀክቱ ፈጣን አፈጻጸም በ2026 ሁለተኛ አጋማሽ ስራ ሊጀምር ይችላል መባሉን የካሜሩን የዜና ምንጮች ዘግበዋል። ሲስታር ፔትሮሊየም በመጀመሪያ በቀን 10,000 በርሜል በማምረት በከፊል ስራ ለመጀመር በኋላም የማምረት አቅሙን ወደ 30,000 በርሜል ለማሳደግ አቅዷል። ይህ የመጀመሪያ ምዕራፍ የሀገሪቱን የናፍጣና የቤንዚን ፍላጎት 22 በመቶ ያህል ሊሸፍን እንደሚችልም ተዘግቧል። በክሪቢ ወደብ 250 ሄክታር መሬት ላይ ያረፈው ማጣሪያ ወደ 300,000 ሜትር ኪዩብ ሊያድግ የሚችል 250,000 ሜትር ኪዩብ ነዳጅ የመያዝ አቅም ያለው የማከማቻ ተርሚናልን ያካተተ ሲሆን ግንባታውም $204 ሚሊዮን ይፈጃል ተብሎም ተገምቷል። አድማጮች የሰዓቱ ዜናዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከባህር ማዶ ወደ ያዝናቸው ጉዳዮች እናምራ። በቀጠለው የኢራን ተቃውሞ ምክንያት ሆስፒታሎች በቁስለኛ መጨናነቃቸው ተሰማ። በኢራን ለሁለተኛ ሳምንት ተጠናክሮ በቀጠለው ተቃውሞ የሀገሪቱ ሆስፒታሎች በቁስለኞች መጨናነቃቸው ተሰምቷል። አንዳንድ ሆስፒታሎች የቁስለኞች ቁጥር ከአቅማቸው በላይ እንደሆነ እየገለጹ መሆኑንም የሮይተርስ ዘገባ ያስረዳል። ከዚሁ የኢራን ተቃውሞ ጋር በተያያዘ እስካሁን 50 ተቃዋሚዎችና 15 የጸጥታ አካላት መገደላቸውን የሰብአዊ መብት ድርጅቶች አስታውቀዋል። ከተገደሉ ተቃዋሚዎች በተጨማሪም በመቶዎች የሚቆጠሩት ተጎድተው ለሆስፒታል አልጋ መዳረጋቸውን እንዲሁም ከ2300 በላይ የተቃውሞ ሰልፈኞች መታሰራቸውም ተሰምቷል። በኢራን የኑሮ ውድነትን ምክንያት በማድረግ የተቀሰቀሰው ተቃውሞና አመጽ ሁለተኛ ሳምንቱን የያዘም ሲሆን በስልጣን ላይ ያለው ኢስላማዊ መንግስት ስልጣኑን እንዲለቅ እየተጠየቀ መሆኑንም ዘገባዎች አመላክተዋል። አሜሪካና አጋሮቿ በሶሪያ ጥቃት ፈጸሙ። የአሜሪካና የአጋር ሀገራት ኃይሎች በሶሪያ በሚገኙ የኢስላሚክ ስቴት አይኤስ ኢላማዎች ላይ መጠነ ሰፊ ጥቃት መፈጸማቸውን የአሜሪካ ማዕከላዊ እዝ አስታውቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትዕዛዝ የሰጡበት ይህ ጥቃት ኦፕሬሽን ሆክ አይ ስትራይክ የተባለው ዘመቻ አካል እንደሆነም ተገልጿል። ማዕከላዊ እዙ በኤክስ ገጹ ላይ ያሰፈረው ጽሑፍ እንደሚያስረዳው ጥቃቱ የተፈጸመው አይኤስ በታህሳስ መጀመሪያ በሶሪያ የሚገኙ 2 የአሜሪካ ወታደሮችን ለገደለበት ጥቃት አጸፋ ለመስጠት ነው ተብሏል። የአሁኑ ጥቃት የተፈጸመው ሽብርተኝነትን ለመዋጋት እንዲሁም በአካባቢው የሚገኙ የአሜሪካና አጋር ኃይሎችን ለመጠበቅ በማሰብ እንደሆነም ማዕከላዊ እዙ ገልጿል። መልእክታችን አሁንም ጠንካራ ነው። ተዋጊዎቻችንን ከጎዳችሁ ምንም ያህል ፍትህ ለማምለጥ የትም ብትደበቁ እናገኛቸዋለን እናም እንገድላቸዋለን ሲል ማዕከላዊ እዙ በኤክስ ገጹ ጽፏል። ከ20 በላይ ተዋጊ አውሮፕላኖች በተሳተፉበት በዚህ ዘመቻ ከ90 በላይ ትክክለኛ ኢላማዎችን የሚመቱ ተኳሾች በ35 ኢላማዎች ላይ መተኮሳቸውን አንድ ባለስልጣን ለሲቢኤስ ኒውስ ተናግረዋል። ውድ አድማጮች ከሀራምቤ ሬዲዮ 98.7 ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። በአማራ ክልል አንዳንድ አካባቢዎች የሚደረገው የሰብአዊ ድጋፍ አሰጣጥ ቅሬታ ቀርቦበታል ስለመባሉ፣ በዜጎች የዕለት ተዕለት ኑሮ ላይ የሚታየው እጅግ የከፋ ድህነት አሳሳቢ ሆኗል
ስለመባሉ፣ የቀድሞ የኦፌኮ አመራር አባላት አዲስ ፓርቲ ስለማቋቋማቸው፣ ከሀገር ቤት እስራኤል ሶማሌላንድ ውስጥ ወታደራዊ የጦር ሰፈር ለማቋቋም ማቀዷን ስለማሳወቋ፣ ከአፍሪቃ በቀጥለው የኢራን ተቃውሞ ምክንያት ሆስፒታሎች በቁስለኛ መጨናነቃቸው ስለመሰማቱ፣ አሜሪካና አጋሮቿ በሶሪያ ላይ ጥቃት ፈጽመዋል ስለመባሉ፣ ከዓለም አቀፍ ለሰዓቱ የያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን አይንሸት ሙልጌታ አስደምጥኳችሁ። ቀሪ የጣቢያችን ዝግጅቶች አሁንም መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።